ናችሁ? ደህና ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ግን ለምንድነው ሰብስክራይብ ማታደርጉት? ኧረ ሰብስክራይብ ያደርጋል። ፕሊዝ ሰብስክራይብ አድርጉን። እኛ ለእናንተ የሚያስቁ ቪዲዮዎችን ይዘን እየመጣን ነው። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንግባ። እማ አይዞሽ ተሰብራን ነበር እንዴ አንተ? ቆይ ሴት ካየ በቃ ምንም ታረተው በእናትህ ያርገው አረተው። ለመደበት ቆመ እኮ መኪናው። በእናትህ የምታውቀው መካኒክ ካለ ላክልኝ እስቲ። መጥቻለሁ። ምን ሆነ የቆመብህ? አንተ ባለፈው ቤቴን የሰራልኝ አናጺ አይደለ እንዴ? አዎ። ምን ነው እንዴ? እኔ እኮ መካኒክ ነው የጠራሁት። እና እኔ እኮ የሁለት ሙያ ባለቤት ነኝ። መኪና ገብቼ ፈትቼ ምናምን እገጣጠማለሁ። እርግጠኛ ነህ? ከፈለክ የዱለጲስ ሰዎችን መጠየቅ ትችላለህ። የምን ሄራ መጠየቅ ትችላለህ። እኔ የምልህ እየሄደ ነው የቆመብህ ወይስ ከቆመ አይነሳም? ምን ይንተባተባል? አሰርቼውም ያው ነው ይንተባተባል። አሁን በቃ ምን ታደርጋለህ መሰለህ? መዶሻና መስፈር ተቀብለኛል። ምን ሊያደርግልህ? ይቅርታ መፍቻ ቀብለኝ። አገኘው ችግሩ ምን መሰለህ? መኪናው ይዋልላል። እንደዚህ የሚዋልል ነገር አለውና ቀጠና ያለ እንጨት እናምጣና ከጥግ እስከ ጥግ በ12 ቁጥር መስመር ቀስት ሰላም ሰላም፣ ጤና ይስጥልኝ። የሰዓቱን ዜና ይዤ ቀርቤያለሁ። አብራችን ቆዩ። ጠቅላይ ሚኒስትራችን በትናንትናው ዕለት ለእያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥለው አቤቱ ዘንድሮስ የማንሰማው ነገር የለም። ምን ሰላም ሰላም፣ ጤና ይስጥልኝ። ዜና ይዤ ቀርቤያለሁ። አብራችን ቆዩ። ጠቅላይ ሚኒስትራችን በትናንትናው ዕለት ለእያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥለው አቤቱ ዘንድሮስ የማንሰማው ነገር የለም። ምን እሺ ሰላም። እኔ ንቅሳት ለመነቀስ ነው አይደል? አዎ ለመነቀስ ነው የመጣሁት። ግን መርፌ በጣም ነው የሚፈራው። የሚለጠፍ ካለ ብቻ ነው የምፈልገው። አደራ መርፌ በጣም ነው የሚፈራው። የሚለጠፈው እንኳን የለኝም። ግን እኮ ማደንዘዣ ከወሰድሽ እኮ ምንም ስሜት አይሰማሽም እኮ። እሺ ማደንዘዣ አለ? አይ የለኝም። እሺ ምን ነበር መነቀስ የፈለግሽው? ፈልገው ቢራቢሮ ምን ነው? አይ ምንም። ለማንኛውም ማደንዘዣውን ልስጥሽና ወደ ስራ እንግባ አይደል? እንዴ እሱ ደግሞ ምንድን ነው? ማደንዘዣውን ወስድበት ነው። ማደንዘዣው ኪኒን መስሎሽ ነው እንዴ? እና ምንድን ነው እንዴ? መርፌ እኮ ነው። ሙሉ በሙሉ የሰውን ደም በመምጠጥ ብቻ የምትኖር እንስሳ ማን ነው? You just went too far somehow.
don't think you realize how far you have to push it. Yeah, I know, I've done it. Okay, once you get down, now you gotta get back up. Nice. Now you have to unlock it. What? You have to, Now how do you get off? Now you have to get back down by unlocking it. That's where yours come out. ሰላም ሰላም አድማጮቻችን። ዋው ምንድነው አንቺ ይሄ? Giginya copot. Berhasil ngelepas gigi Dedek. Enggak lepas giginya? Kerasa enggak? Enggak. Lagi tidur tiba-tiba ketok. Ompong deh. ከውስጡ ቆሻሻ ደብቻ ያጠ ማለት ሲንቀሳቀስ ምናምን በቃ ያለ ስሜት ከባድ ነው። የሆነ የሚያምሽ ይመስልሻል። ስለፈራችን የሆነ እንደተኛችን ገና ሊቀዳ ጌታ አገኘክ። እዛ ጋ የመንገድ ላይ ቆሻሻ ነገር አለ ውስጡ። እሱን እዚህ በር ላይ? አዎ። ከዚህ ነው ያሰርከው? አሁን ደፍቻ አጠብኩ። ምንድን ነው የደፋክ? ውስጥ የሆነ እንትን የሚጎተት ነገር አለው። ወይኔ ጉዴ! ላርጎዬን ምን ላርጎ ነው ውስጥ ያለው? ምን ሆነ ነው? ላርጎ ምንድን ነው? ላርጎ ነበረ ውስጥ ያለው። አሰማም እንደ አንተ ላርጎ አይደለም እኮ የሆነ ተጎታች ነገር ደፋው። ወይ ጉዴ! ላርጎ ነው። የልብስ ማጠቢያ። ምን ሆነ ነው አንተ? ልብስ ሰው ነው ማጥበው። ኧረ በስመ አብ! ኧረ ላርጎ ነው። ፈሳሽ ሳሙና አታውቅም? እኔ ሳሙና ይሄ ድሮ እንትኑ ትልቁ። ኧረ በስመ አብ! ምን አይነት ሰው ነህ? በእናትህ ደፋብኛ። በምንድን ነው እሺ ልብስ ማጥበው? አሁን እንዴ ሰው አጠይቅም እንዴ አንተ? ዝም ብለህ የሰውን ነገር ይዘህ ትደፋለህ? ምን ላድርግ እንግዲህ። ቆሻሻ ምን ውሃ ልቀዳበት ነው እንግዲህ። አስቀምጥ። ምኑን ነው ውሃ የምትቀዳበት? አስቀምጥ። አረግሽው? አስቀምጥ። ምን ነው ልጅ ደሞ ምን ነው ልጅ ይላሉ እንዴ? ተነሱ እንጂ እርሶ ያሙታል እንዴ? ጨርሻለሁ። ምን ጨርስ ነው የጨረሱት? እኛ ነው ሊያበርቱት ነው እንዴ? በሽቶት ቆይ እኔ አቺ ልጅ ለቀው ጨርሻለሁ። ተነሱ። ኋላው ደግሞ ያበደ ነው። ማዘር ቆይ ነው ቆይ እናወራ። ማዘር ቆይ አይዱ ወፈልክ ተነሳውልኮ ማዘር የኔ መልክ ይዘው ወዴት ነው የሚሉት? እንዴት በጣም ቆንጆ ነው እኮ ልቅም ያለው ውበት ነው ያሉት። አቷልሽ የምር የሰፈሩ ሰው እኮ ውበትሽ ይረግፋል፣ ቂጤሽም እንደ ድሮ አይደል እያለ ያማኛሉ። እንዳሰማችሁ ነው ባሌም እኮ ትቶኛል። ኧረ እንዳሰሙ እርሶ በጣም ልቅም ያለው ውበት ነው ያሉት እኮ እየነገርኩት። አንተም እኮ ሸበላ ነው ደረጀ ምናምን ዳያማ ወጠምሻ ነው ቆንጆ ነኝ እኔ በጣም እዛተን እናታሩን ወይ እርሶ ጎረምሳ ነው ከተገመተ ነው ግን እኔ ላይ ጎራን እኔ ቤት ሩቅ ስለሆነ ኩላሊቲን አሙኝ ነው እዚህ የተጠቀምኩት። አንተ እናታሩን ምን ትከፉ ሰው ይወለኔ የተዳርኩ የተኳልኩ ነኝ። ባሌ ከሰማ ይመረጋል፣ ግንበኛ ነው። ማዘርሱን ተውትናውን በቃ ስልኩን ስጡኝ። ሌላ ቀን ሲመጡኝ ቤት ገብቶ ይሸናሉ። ሰውዬ እንዳትበል ብዬ መሳለቂያ ያደርጋሉ። ይቅርብ ማዘር ስልኩ ችግር ልብስ እኮ ስጡኝ። በቃ አትተውኝ እናወራለን።
ናቷ አወቃት እንጂ ሰላም ትራፊክ ነሽ እንዴ? ማለት እንዴ ውበትሽ አስቆመኝ፣ ፈገግታሽ ቀጣኝ፣ አንደበትሽ ፈታኝ እኮ እንዴ። ቀልደኛ ነው አላልኩሽም? ለዛ ውበቷን ለመግለጽ አይበቃም ቢጻፍ 500 ገጽ የተባለው እኮ ለእንደዛ አይነት ሴት እኮ። እኔ እንኳንም ዘንድሮ ዳቦ ቤት አልኖረኝ እንዴ። እንዴት እንዴ ኬክ ነሽ ብዬ እኔ ስንቴ ስጬሻለሁ። እኔ እርግጠኛ ነኝ ፈጣሪ እሷን ሲሰራት ማለት የጓደኛውን ፍቅረኛ ነው ቡን ያስቀምጣት ነበር። እሷ ግን ጠፍታ ነው ወደ ምድር የመጣችው። በእናትህ ተዋት፣ አስጨነካት እኮ ነው። ቁጭ ነው ቁጭ። ኧረ አለሰለኝ አለቃም ታፈስክ እያልኩ ነው። እኔ እኮ ቅድም ከሩቅ ስመጣ ስዕል መስለኝ አገዛ አለቃ ስዕል ገዝቶ ነው ምናምን ብዬ እየተጠጓችሁ በመጣው ቁጥር ነው ሰው መሆኗን ያወቅኩት። ሰው ብሎ ዝም የሚገርም እኮ ነው። የኔ ፍቅር ስጠኝ ያልኩህ ነበር። እንዴት አድርገህ በቅርቡ አስገባልሻለሁ። ችግር የለውም። እንደው በቅርቡ አለቃ እቺን ለመሰለሽ አይደለም ገንዘብ ነፍስ አይሰጥም። ከኔም ቢሆን ተበድረ ቢሆን ስጣት ይመርባት ፏተበል እንዴ ቢያምርባት እኮ ጥቅሙ ላንተም እኮ ነው አይደል እንዴ? ለካ ጥቅሙ ይጋራ ነው አንተ። የወደፊቷ ሚስት ማለት እኮ ምን አላት 97 ሺህ ብር አለች። ምን አላት ገባልሽ የኔ ፍቅር? አው ደርሶኛል። በጣም እንኳን አደረሰሽ። ማን እንኳን ደረሰሽ። ሽንት መጣ። ሽንት ቤት ነኝ በስኛለች። ምን አለቃ ምን ነው በጣም እኔ እንደዚህች አይነት በላሜራ 8 አላሰራልህም። ከፈለክ አሁን ቆንጆ ነሽ ምናምን ስትላል ነበር እንዴ? ስላለሽ ነው እንዳይደብራት። እቻለ የዱርዬ ልክ ሲመሽ እኮ እንደ ቫምፓየር እኮ ነው የምትቀየረው። የምትነሳው ፎቶዎች ራሱና ስልክን አምጦ ላሳይ። አይ ተመልከት ተመልከት። እኔ አንዳንድ 3 መንታም ነው የምትመስለኝ። በየሄድኩበት እኮ ክለብ እኮ አገኛት ከተለያየ ወንድ ጋር ከነዚህ ወንዶች ማለት አንዱ አንተ በመሆን ነው። እኔ በጣም ያፈርኩት ዛሬ ያ ገንዘቤን ስልክ ዝም ትለኛለህ ወይ አለቃ? እሱ ካንተ ይቅር። በነፍስ ለመጣ የገንዘብ ምን ማለት ነው እንዴ? በነፍስ እኮ ነው የመጣው አይደለ? እኔ አሁን ምመክር እሷ ሳትመጣ ሂድና ለሷ ያለን ንቀት አሳያ። በቃ ሴሯን እናክሽፍና ከገፈገፈ ነበር። ይኸውልህ ና እንደውም እንሂድ እኔ አልሄድም አለቃ። ምን ነው ለዚህ ባለጌ ስትመለስ ልክ ልኳን ሳልነግራት ነው እንዴ የምሄደው? እኔ እኮ አንተን ሂድ ያልኩህ እኮ እሷን ስሰድባት እዚህ በመገኘት ላንተ አይገባም ብዬ ነው ሂድ ያልኩህ። እደውልልሃለሁ። ወይ ሄደ እንዴ? ታዲያ ሸኛውን ልጃ እኔ አንቺ ባል Look at me, look at me. No. No way. It's better. But or like this. Look. Look. ሰባት ሰዎች ይመሳሰላሉ። ከነዛ ውስጥ እኔ አንደኛውን ከኔ ጋር የሚመሳሰለው ሰውዬ አግኝቼዋለሁ። ማነው ካላችሁኝ አቤል ብርሃኑ። የእናት ሰርች ባላችሁ ምናችሁም አይመሳሰሉ። ቅንድባችሁስ የሆነ ነገር አቤልን ስለለመዱ ነው ይሆን? አይ ኖ አቤል እኮ ቆንጆ ነው፣ ግን የሆነ ነገራችሁ ይመሳሰል። አቤል ቆንጆ ነው፣ ከዛ እሱ ደግሞ ግን የሆነ ነገራችሁ ይመሳሰል ብላችሁ ብቻ ሰርች አድርጉ። ከዛ ከእናንተ ጋር የሚመሳሰሉ ሰውዬ ቼክ ማለት ትችላላችሁ ማለት ነው። ምን አገኘሽ? አይ ይመሳሰላሉ፣ ግን የሆነ ነገራችሁ ሜቢ ጥርሳችሁ የሆነ መጣላችሁ ኮመንት አሳውቁኝ። ለቤቷችሁ እስከሆናችሁ ቤተሰብ ማለት ለሰሱ ይመቻችሁ። सबकी बारातें आई እንደምን አላችሁ? ምንድነው ሀሳብ? ሁሌ ጭንቀት ፈተናው ከሆነ ቀላል ይሆናል። በቃ ሸኘው። እሺ
ተማሪ ቢያንስ ውጮች ይሻላል። ቢያንስ እዛ ውጭ ቢሆነውን ታለንቱን ያደንቅለታል ምናምን። ኢትዮጵያ ግን ንቀት ነው ብሎ ነው የሚያስበው። ማለት ደግሞ ታለንት ብቻ የሆነ ቦታና ጊዜ ቢመርጥ ጥሩ ማለት። የሆነ ለማስተማር ምናምን ሂዶ ነው። ከባድ ነው። ከባድ ጠርዛት ያስነሳል። ለዛሬ ያዝንላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ላይክ ሰብስክራይብ አድርጋችሁ ውጡ። ላይክ እና ሰብስክራይብ ስታደርጉ ነው ታበረታቱናላችሁ። ብዙ ቪዲዮዎች ይዘን እንመጣለን። እስከዛ ሰላም ቆይልን።